ከቤት ወሰደኝ እኔ እንግዲህ ዛሬ አልኩትና ገባው ይላል። ገባውና ሳይው ብዙ ኪታቦችን ተጠብቅ ነበር። መክተባ እንደዚህ ቤተ መጽሐፍት ምናምን ወይ ልጆች በሆነ ነገር የታነጹ ቤቱ በዛ በመጠበቀው ሁኔታ አይደለም አሉና ከዛ እባክህ እኔ አንድ ትልቅ ብስራት ይዤልህ ነው የመጣሁት። ስለዚህ እኔ ግን ያን ብስራት ልነግርህ አልችልም ሐታ ተخبرني بعمل صالح ተደብቀህ የምትሰራት የሆነች ነገር ካለች እሷም በጎ ስራህን እስካልነገርከኝ ድረስ እኔ ከሞሮኮ ተነስቼ ላንተ ብስራት ለመንገር መጥቻለሁ። ግን ይሄን ነገር አልነግርህም ይላል። ሰውየው ስራ ይፈልጋል። ምንድነው መስራው ያለ ራሱን ሲፈትሽ አንድ ነገር አለ አለ። ምንድነው ሲል በጣም የሚገርም ነው። ጎረቤታችን ነበር፣ 5 ልጆች ነበሩት፣ ሞተ። አርመላ ህፃናቶችን የምታሳድግ ጎረቤታችን አለችና ወላሂ አለ ማንም ሰው ይሄን ስራ አያውቀውም። ይሄን ስላልከኝ ብቻ ነው የምነግርህ ማለት እና ወላሂ الذي لا اله الا هو በአላህ ይሁንብኝ ما ادخلت من بيت قطعا አንድ የተለየ ነገር ቤት ቁራሽ ነገር አስገብቻ አላውቅም الا ادخلت مثله እኔ ቤት የሚገባው ነገር እዛ 5 ህፃናቶች ቤት ውስጥ ካልገባ እኔ ቤት አንድም ቁራሽ ነገር አንድ ሙዝም ይዤ ገብቻ አላውቅም። የማገኘው ሙሉ ደሞዜን ግማሽ በግማሽ ነው የምከፍለው አላቸውና በጣም አለቀሱ ማለት ነው። እና ወደ ሐረም ይዤ ልሄድ አሉትና ወደ ሐረም ሲሄዱ እኔ እኮ መካ ገብቼ ሰግጄ አላውቅም አላቸው። እዛው መካ ውስጥ ነው የሚኖረው ግን ሐረም ውስጥ ይዤ ሰግጄ አላውቅም። በጣም ተዓጀቡ ይሰው በአንዲት መልካም ስራ ረሱላህ ሰለላሁ ዐለይሂ ወሰለም በህልም ታይተው በትዕዛዝ መጥቶ ስሙ ተነግሮት በዚህ መልኩ እንግዲህ ወደ ዶክተር ቢኒያም ስታመጡት ያ አንድ ሰው እንደዛ አድርጓል። 7500 እዚህ ቅጥር ግቢ ውስጥ መቄዶንያ ላይ ይገኛል። ዘር ምንም ሳይ ሃይማኖትም ሳይለይ በዚህ መልኩ እያስተናገደ ያለ ነውና ለዶክተር ቢኒያም ክብር ይገባል። አንዴ ምስጋናቸውን ከፍ አድርጋችሁ አስቡልኝ። እሺ ቀጥታ ወደ ዶክተር ቢኒያም ነው የሚሄደው። ዶክተር ቢኒያም በለጠ የመቄዶንያ መስራች ነው። እሱን ወደዚህ ጋብዝላችኋለሁ። መልካም ፕሮግራም ይሁንላችሁ። በመዝጊያችንም ደስ የሚሉ የመንዙማ ጀማዓዎች በጀርባችን አሉ እያሰሙን ጥሩ በዓላችን እናሳልፋለን። እንኳን ለ1497ኛው የመውሊድ በዓል አደረሳችሁ።